እሱን ላጣው ስላልቻልኩ ለአንድ ቀንም ቢሆን ስለናፈቀኝ እሱን ላገኝ ስለፈለግኩ ነው በቃ ይሄን ያደረኩት። እሷ ደግሞ በቃ እውነት ወደው አይደለም ግን በቃ ከኔ ለመለያየት ስትል ነው የመጣችው በቃ እና አልቻልኩም። በቃ እሱን ማጣት ለእኔ በቃ ከባድ ነው። የኔና ያንተን ነገር በተሳሳተ እውነታ ነው የተረዳው። እውነታው ሌላ ሆኖ እሱ የተረዳው ደግሞ አንግል ሌላ ነው። እኔ ልሽ አውቄ ትቼው ነው እንጂ የእሱም እውነት ሌላ ነው። አንድ ነገር ግን በቃ እኔ አርግዣለሁ ስትይኝ ምንም ነገር እርግፍ አድርጌ ተውክ። ገብቶሻል አይደለ? ምክንያቱም እዚህ ጋር ልጅ ከእግዚአብሔር ነው የሚሰጠው። ቀላል ነገር አይደለም ልጅ እሱን ላጣው ስለማልፈልግ ነው ይህንን ውሸት የዋሸሁት፣ ይቅርታ ያድርግልኝ እያለች ነው ሄሉ ማለት ነው። ሄሉና እንዳልክ እየታረቁ የምትሉ ካላችሁ እስኪ በላይክ ቪዲዮን አሳውቁኝ። ሄሉ ይሄኛው ልጅ ሊወዳትም ላይወዳትም ይችላል። እሷ ግን በጣም ነፍሷ እስከሚወጣ ታፈቅረዋለች። ግን ደግሞ ይሄ አብሯት ያለው ልጅ ምን ለማድረግ ነው እየሞከረ ያለው? እውነትም ያንኛው ፍቅረኛዋ እንዳሰበው ይሄኛው ልጅ ይወዳታል ሄሉን ወይንስ ምንድን ነው ማለት? በቃ አሽቃበጠ ማለት ነው። በጣም አሽቃበጠ ብዬ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ይህን ሰሞን እንግዲህ በአዳዲስ ቪዲዮዎች፣ በአዳዲስ ፍትፈታዎች፣ በአዳዲስ ማሽቃበጦች እመጣላችኋለሁ ማለት ነው። እናንተም ደግሞ እንግዲህ እዚህ ውስጥ እኔ የምሰራባቸው ልጆች እነ ሄሉን እነ እንዳልክን የሄሉን አዲሱን ፍቅረኛዋን ምናምን እነዚህ ወዘተ የምትወዱ ልጆች ይሄን ቪዲዮ ላይክ በማድረግ አሳውቁኝ። አሁን ላይ ልናገር የመጣሁት በቃ ሄሉ ለምንድነው ድርቅ የምትለው? ሄሉ በጣም ሞኝ ልብ አላት ማለት ነው ቤተሰቦቼ። በየሄደችበት የማፍቀር እንትን አላት። ግን ደግሞ ችግሩ ግን ወንዶች ይመጡና እየጎዷት ይሄዳሉ። አሁን ላይ ትክክለኛው ጥፋት ያለው እሷ ጋር ነው ወይንስ እሱ ጋር ነው? በትክክል ስላመናት ነው ወይንስ ምንድነው አላቅም። በመሀልም ደግሞ ያለችው ይችኛይቱ ልጅ እንግዲህ የኔ ጌታ ተረጋጋ የኔ ጌታ ራስን እንዳትጎዳ አላለችም? እዛ ጋር ነበር ከወንበሩ ጋር አንቺ ማጋጨት ማለት ነው። እንዴት ነው አንቺ በሰው ፍቅር መሀል ላይ ገብተሽ ተረጋጉ የምትዩ ማለት ነው? ብቻ ሄሉ የዋሸችው ስለወደደችው ስላፈቀረችው እንጂ ሌላ ነገር አይደለም። እኔ ግን እንደውም በጣም እየተንገበገበ የሚወዳት እንደዚህ በቃ ያለሷ ሴት ሌላው ሴት ሁሉ በቃ እኔ ሴት አይመስለኝም ወንድ ነው የሚመስለኝ እያለ እየተንገበገበ በፍቅር የሚጠብቃት እንዳልካለ ብትመለስ ጥሩ ነው ከእንዳልክ ጋር። ግን ደግሞ በእርግጥ ያው የማይመለሱበት የራሳቸው ምክንያት አላቸው። በተለይ የተፈጠረው ነገር በመሀላቸው በጣም ትልቅ ችግር ተፈጥሮ ነው የተለያዩት ታውቃላችሁና በእንዳልክ ምክንያት ነው አሁንም ሄሉ ጋር የተለያዩት። አሁንም ደግሞ በሌላ በሴት ምክንያት ካሁኑ ፍቅረኛዋ ጋር ተጣልታለች። ግን ደግሞ እሷም እርጉዝ ነኝ ብላ ከሱ ጋር ለመመለስ ሞክራለች። ስለምወደው ስለማፈቅረው እንዲለየኝ ስለማልፈልግ ነው የዋሸሁት ፈልጌ አይደለም ምናምን እያለች ነው። በቃ እንደውም ኧረ ታመሻል አንቺ ጤነኛ አይደለሽም እያለ ጓደኛዋ እንደውም ወደ ጸበል መሄድ አለብሽ እያላት ነበር። ሄሉዬ ታማ ሳይሆን የሚያፈቅር ልብ ስላላት ነው። በየሄደችበት ሁሉ በቃ ለፍቅር የፈለጋትን ሰው በደንብ ታፈቅራለች። በጣም ልቧ ንጹህ ስለሆነ ነው። እና ወንዶች ደግሞ እየመጡ ልቧን እየሰበሩት እየሄዱ ነው። ሄሉዬ ለሁሉም ሰው ልብሽን ባትከፍቺ ብዬ አስባለሁ ማለት ነው። ይሄው መጨረሻው እንደዚህ ማልቀስ ነው። እውነት በጣም ነው ያሳዘነች። እንዳልክም እዛም ጋር ደግሞ ያለ ሷ ሴት አልፈልግም እያለ እያለቃቀሰ ነው። እኔ ግራ ገባኝ። ለየትኞቹ እንደምል ግራ ገባኝ እኮ